ሰኔ 16 ነበር የታሰርኩት። በ16 ደግሞ የደስታ እንባ ነበር። ብዙ ካገለገልኩበት ከኢትዮጵያ ይልቅ በአሜሪካን ያላገለገልኳቸው አባቶች ያከበሩኝ። በቅድስት ሥላሴ ፈቃድ አሃዱ የግጥም መድብል በመምህር ደረጀ ዘወይንዬ የተዘጋጀው ኦፊሻሊ በዚህ ሰዓት ተመርቋል። ለምንድን ነው የሁሉ ጭንቀት ቢባል ለጻድቁ አባታችን ለአቡነ ሲኖዳ ቤተክርስቲያን ግን አንድ ነገር ዛሬ ነገር አሜሪካ ኢትዮጵያ ስለ ኢትዮጵያና ስለ ተዋህዶ መቼም ዝም አለንም። እስራ አይመለሰም። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። አንድ ሰው የዓላማ ሰው ሲሆን ከራሱ ያለፈ ነው። በዛ ላይ የኔ የሚለው ነገርም አይኖርም። ደስታውም ሐዘኑም የጋራ ነው። ዓላማ ያሰቃያል፣ ሂደቱ ህመም ነው፣ ግን አይገለም አይሞትምም። ለዚህ ነው መምህር በነዛ ሁሉ ጊዜያት መጽሐፉ በታሰበለት መልኩ ባለመሄዱ እስከ ማልቀስ እስከ መታመም እየደረሱት። ግን ለሁሉም ጊዜ ያለው ይልም የለ መጽሐፉ። ጊዜው ሲደርስ እነሆ አሃዱ በክብር በአሜሪካን ሀገር ተመረቀ። እኛም ደስ አለን። መምህር እንኳን ደስ አሉት ለማለት እንወዳለን። ወደ ቤተሰቦቻችን አጠቃላይ የምርቃት ሁኔታው ምን ይመስል ነበር የሚለውን እንደሚከተለው እናስቃኛቸዋለን። አብራችን ቆዩ።
ሊቀ ትጉሃን ደረጀ ዘወይንዬ ማን ነው? ምንድን ነው የሰራው? ምንድን ነው እስከዛሬ ድረስ ያደረገው? ሁላችን እንደምናውቀው ላለፉት ለ31 ዓመታት በማህበረ ዘወይንዬ አቡነ ተክለ ሃይማኖት ገዳም የማህበሩ መስራችና ገዳሙን የሚገባው ድረስ ያደረሰ ወንድም ነው። እልል ብላችሁ አመስግኑልን። ስለ ኢትዮጵያ ዝም አንልም። ትውልድን ከግብረ ሰዶም እንታደግ ማህበረ መስራችና ፕሬዚዳንትም ሆኖ ለረጅም ሰዓት እየተጋፈጠ የቆየ ወንድም ነው። ወደዚህ እንኳን ደህና መጣችሁና መልእክቱን ከማስተላለፉ በፊት መናገር ስላለብኝ ነው። ሌላው የሰገን ዘኢትዮጵያ ቦርድ ድርጅት መስራችና ሰብሳቢ ነው። እንዲህ አይነት አገልጋይ ነው። እንግዲህ በመላው ዓለም እየተዟዟረ ትውልድ መዳን አለበት፣ ትውልድ እንዳይጠፋ ከግብረ ሰዶም ኃጢአት ትውልድ እንዲድን ብዙ መረጃዎችን በመስጠት በመላው ዓለም እየዞረ ብዙዎችን ስራ እየሰራ ነው። ደረጀ ዘወይንዬ ተብሎ የምናውቀው ሊቀ ትጉሃን ደረጀ ነጋሽ ወደዚህ ወደ መድረክ መጥቶ እንኳን ደህና መጣችሁ በማለት የእንኳን ደህና መጣችሁ መልእክቱን ያስተላልፍልናል። ሁላችንም በጭብጨባ መምህራችንን እንቀበለዋለን። እግዚአብሔር ከሁላችን ጋር ይሁን። የበርካታ ገዳማት ስራ ቦርድ ሰብሳቢ ነው። 8 አዋርድ የወርቅ ሽልማትን ያገኘ ነው። መምህር ደረጀ ዘወይንዬ የተለያዩ ፕሮግራሞችን 5 ጊዜ ካባ የተሸለመ ነው። ለብዙዎች ብዙ ለገዳማትና ለአብያተ ክርስቲያናት መፍትሄ የሰጠ ነው። ቅዳሜ በኢትዮጵያ የሚቀርበውን ያንን ታላቁን የሬዲዮ ስርጭት ፕሮግራም መስራችና አዘጋጅና አቅራቢ በመሆን የሰራ ነው። ወደ እርሱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቼ ዛሬ ምን እንደምላችሁ አላውቅም። ሰኔ 16 ነበር የታሰርኩት። በ16 ደግሞ የደስታ እንባ ነባው። የረዳኝን አምላክ አመስግኑ። ብዙ ካገለገልኩበት ከኢትዮጵያ ይልቅ በአሜሪካን ያላገለገልኳቸው አባቶች ያከበሩኝ። አመስግኑልኝ አባቶች። ይሄ አሐዱ መጽሐፍ በጣም ፈተነኝ። አሐዱ መጽሐፍን ከተጻፈ በኋላ ወደ 90 ግጥሞች ነው ያሉበት። እሱን ለማሳተም ገንዘብ ያስፈልግ ነበርና ሚኒ ጉባኤ ለማዘጋጀት ቀብድ ከፍዬ ራስ አምባ ሆቴል በ22 ጉባኤውን ለማዘጋጀት ስዘጋጅ በ16 የዙቃላም ፊልም ሰርቼ ስወጣ አንድ እንደው ሰውነቱ ያማረ ሰላም ሲለኝ አድናቂ ነው ብዬ እኔ ሞቅ አድርጌ ሰላም ስለው ከሰላምታ በኋላ ወደ መኪናው ገባ አለኝ። ትንሽ ተጨነቅኩ። የት ይወስዱኝ ይሆን? ኦሮሚያ ነው? አዋሽ ነው? ቂሊንጦ ነው እያልኩ ሳስብ ነበር። ከዛም በኋላ ፍርድ ቤቱም ውሳኔ በነፃ ይለቀቅ በዋስ በ50 ሺህ ብር ብሎ የምጨነቀው እዛ ውስጥ የነበረው የውዱ ዝግጅት ይበላሽብኝ ይሆን ብዬ ነበር። በመጨረሻ እንደማልለቀቅ ሳቅ በጣም ውስጥ ያዘነና በቀን 3 ሆስፒታል ገባው። ያው እግዚአብሔር ፈቅዶ ስወጣ እኔ ገንዘቡን ለማግኘት ነበረ ፕሮግራሙ። ለካ እግዚአብሔር ሰው አዘጋጅቶ ነበር። አንድ ድርጅት ደውሎ 300 ሺህ ብር እኔ ያሳትምልሃለሁ አትጨነቃለኝ። አመስግኑት የኔ ተራማለ። ከዛ ደግሞ ጳጉሜ 3 የምግቧ ነገር ከተቻለ ማደሪያዋ በአቷ ቤተ መቅደሱን እንዳለ ዘካርያስ አሳታሚው ከተቻለማ እኔ ደግሞ ላስመርቅ ብዬ ጋምቤላ ሆቴል ደፋ ቀና ብዬ ባለሀብት ጠራው። ተጠሪው ጠሪ ራሱ ጠሪ ሆነልኝ። ቅዳሜ ዕለት ኩምሽሽ አልኩ። በጣም ቅስሜን ነኩት። እግዚአብሔር ቀን ስላለው ነው። ለምንድን ነው የሁሉ ጭንቀት ቢባል ለጻድቁ አባታችን ለአቡነ ሲኖዳ ቤተክርስቲያን ነው። ሺኖዳ ሳይሆን ሲኖዳ የ12ኛው መቶ ክፍለ ዘመን ኮከብ ሐዋርያ ናቸው። በንጉሥ ሕዝብን ዳኝ ነው ሰማዕትነት እንዲቀበሉ የተደረጉት። ወንጂ ሸዋ የተወለዱት
ታሪኩን ታውቁታላችሁ። ለአቡነ ሲኖዳ የስለት በግ ትሰጥና ጅቡ ቸኩሎ ገብቶ ቀንዷን ነክሶ ይሞታል። በጓ ቆማ ታድራለች። አባቶች የጅብ ችኩል የተባለላቸው ናቸው። ጻድቁ አቃቢቷ በትልቅ ቅል ውሃ ቀርተው ሲወጡ ገመዱ ይበጠሳል፣ ቅሉ ይወድቃል፣ ድንጋይ ላይ ይወድቃል። ከተራራ ላይ ቅሉ አልተሰበረም፣ ውሃ አልፈሰሰም። ቅሉ የወደቀበት ድንጋይ ተሰበረ። ጊዜ የሰጠው ቅል የተባለላቸው ናቸው። እኚህ ታላቅ ኮከብ ሐዋርያ መካኖች የወለዱ የታመሙ የተፈወሱበት እጹብ ድንቅ፣ በተለይ ገንዘብ አልበረከት ያላቸው ሰዎች፣ እጃቸው ላይ ምንም ያሌለ ሰዎች ጸበላቸውን ተጠምቀው እምነታቸውን ተዳብሰው ከተለያየ ነገር የዳኑበት ነው። እግዚአብሔር ቢፈቅድ ጸበሉን ይዘን መጥተናል። እዚህ ውስጥ ብዙ ሰው ጥያቄ ስላለው ያልተመለሰ ጥያቄ ያልተፈታ እንቆቅልሽ ብዙ ስላለ ማለት ነው። ሁለት ነገር ብቻ ልንገራችሁ። አንደኛው ብዙ አሜሪካን ሀገር እንደዚሁ ስለታቸው የደረሰ አለ። በእምነት ብቻ ኦፕራሲዮን ልባቸውን ሊሆኑ ያሉ ቨርጂኒያ ላይ ዶክተሩ ጋር ሄደው አቡነ ሲኖዳ ጸበሉ የለኝም እምነቱ የለኝም፣ ግን እርሶ መፈወስ ይችላሉ ብለው ተሳሉ። እግዚአብሔር ፈቃድ ሆኖ ዶክተሩ ጋር ሲደርሱ ምንድን ነው ያደረጉት? ነፃ በሰላም ወደ ቤት ሂዱ ይተባሉ። ሌላው ፊልሙን እያየች ካናዳን ያለችው ልጅቷ የመጀመሪያ ጊዜ የገዳማ የዚህ አቡነ ሲኖዳን ስናገር ታያለች። እና ይቺ ሴት ንስሐ ለመጀመሪያ ጊዜ ገባው አለች። በሕይወት ዘመኔ ንስሐ ገብቼ አላውቅም። ከዛም 4 ፕሮጀክቶች የመቃብራቸውን ቦታ የሰራቸው እሷ ናት። 4 ፕሮጀክትን ወሰደች። ባሏና ልጆቿ 20 ዓመት አልተገናኙም። ልክ አቡነ ሲኖዳ ስትማጸን እሱ ያለው ለንደን እሱ ያለችው ካናዳ ተገናኙ እና ስራዋን ስትሰራ አንድ ጥያቄ ነበረኝ። ለምንድን ነው ካቶሊክ የምትሰራው? ለምን ኦርቶዶክሶች አይሰሩም? እያመጡ ይመልሳሉ። እውነት ነው የምላችሁ፣ እናንተ የምታውቁት ባለሀብት ወደ ዲማ እየሄደ አቡነ ሲኖዳ ጨለማ ሆኖበት ተመልሷል። መኪናውን ቀጥ አድርጎበታል። ስሙን መጥራት ስላልፈለግኩ ነው። ከዛም ይቺ ሴት አቡነ ሲኖዳን ተማጸነች። ንስሐ ገብታ መላከ መዊ ጋር አርሴማ መታ ክርስትና ተነሳች። አመስግኑ እግዚአብሔር። ከካናዳ መታ። ወዳጅ እግዚአብሔር ሲፈልግ እንዲህ ያደርጋልና ይሄ ቤተ ክርስቲያንን ለማስፈጸም ስንል ከ2 ዓመት በላይ ሆኖት ቆሟል፣ በጦርነትም በተለያየም ችግር። ስለዚህ እኔ እግዚአብሔር ፈቅዶ ጥሩ ኖሮ ከኖርኩ ቢያንስ ስለዚህ ቤተክርስቲያን አንድ ነገር ማድረግ አለብኝ። ለእኔ ውለታ ብዙ ስለሆነ ማለት ነው። ዘርዝሬ ለእኔም ለልጆቼም የተደረገው ይሄ ነው አለላችሁ። ይህን ለማድረግ ቢያንስ 2 ሚሊዮን ብር ከኢትዮጵያ 1 ሚሊዮን ከአሜሪካን 1 ሚሊዮን ብር ባገኝ ቤተክርስቲያኑን አስቀጥላለሁ ብዬ ነበር የተነሳሁት። ጠላት ብዙ ዛተ። እግዚአብሔር ግን የአቡነ ሲኖዳ ክብር ግን በብር አይደለም በዶላር ይመረቃል አለ። እግዚአብሔር የሚሰራ ሰራ አመስግኑልን። እና እዛ ማረሚያ ቤት ውስጥ ሆነን ከስብከት ከጸሎት ምህላ በኋላ መዝሙር ነበርና 2 መዝሙር በጣም ነበር ምን ዘምረው በየቀኑ የማይቀር ሌሎቹ ሊቀያየሩ። አንደኛው ደጅ ጠናው የሚለው ነው። ሁለተኛው አለ ለእኔ የተሻለ ነገር እንል ነበር። አለ የለም? እግዚአብሔር ከእስር ቤት አይደለም ከሀገር ማስወጣት ይችልበታል። እግዚአብሔር በብር አይደለም በዶላር ማስመረቅ ይችልበታል። እግዚአብሔር ሞገስ ይሆናል። እኔ ጠላት የለኝም። ጠላታችን እርኩስ መንፈስ ነው። እግዚአብሔር እሱ ይዋጋው። ሌላ ምንም የምንለው የለም። ብዙ ስለሚጠብቁ ነው። ቤተ መንግስቱ ቤተ ክህነቱን እየጠበቀ ነው። ግን አንድ ነገር እላለሁ፣ ዛሬ ነገር አሜሪካን ኢትዮጵያ ስለ ኢትዮጵያና ስለ ተዋህዶ መቼም ዝም አልልም። እስር አይመልሰኝም። መቼም ላመንኩበት ነገር እስከ ሞት እስከ ጥግ ይሄዳለሁ። ደግሞ ውጭ ሆኜ አልናገርም። መናገርም ካለብኝ ሀገር ውስጥ ሆኜ ነው የምናገረው። በሰላም እመለሳለሁ። ይሄ መጽሐፍ ኢትዮጵያም አውሮፓም ይመረቃል። ማን ይረዳናል?
የሚረዳንን አምላክ አመስግኑት። ይችላል እግዚአብሔር። ስለዚህ አባቶቼን አመሰግናለሁ። ዋጋ የከፈሉልኝ ኮሚቴዎቼን ከልብ አመሰግናለሁ። በተለይ ይሄ ደብር አዳራሽ ፈቅዶ አይዞ ልጄ ብሎ አስተዳዳሪው ከጎንነን ሰንበት ትምህርት ቤቶችም ያደረጉትን በሙሉ በጣም ለደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አመስግኑልኝ። ሁሉም አስተዳዳሪዎች ያው በኋላ ምስጋና የምስክር ወረቀት ስለሚሰጥ ሰዓት ላለመውሰድ ወደ መርሃ ግብሩ አቃቢ ሰዓት ነው መወስዳችሁ። በጣም ወደው በጣም ማገለግለው መምህር ወመዘምር፣ ቀዳሽ፣ እርዳታ አስተባባሪ ከጠረፍ ጠረፍ አብረን ብዙ ስራ የሰራን ያው አሜሪካን ያላስቀራቸው ሰው የለም። ብዙ ወስዳችሁ ግን አንድ ቀን ትመለሳላችሁ። ከኤርፖርት ላይ በአበባና በመንጣፍ እንቀበላችኋለን። ለምን ቢባል ልባችሁ የለው የት ነው? ኢትዮጵያ ነን። እኛ ኢትዮጵያውያን ነገ የጨለማ የዘረኝነት አልፎ ታላቋ ኢትዮጵያን በክብር እናነሳለን። መስዋዕት ለእግዚአብሔር። ሌላው በዚህ ዝግጅት ላይ በርካታ የክብር እንግዶች እንደነበሩ ይታወቃል። በተለይም ዶክተር ጥበቡ አየለ ኃይለማርያም የተወለዱት አዲስ አበባ ሲሆን የቀድሞ በእንጦጦ መንበረ ንግስት ቁስቋም ቅድስት ማርያም ቤተክርስቲያን የሰንበት ትምህርት ቤት አባል ነበሩ። የመጀመሪያ ዲግሪያቸውን ፊዚክስና ጂኦሎጂ አጥንተዋል። ሁለተኛ ዲግሪያቸውን ጂኦፊዚክስ አዲስ አበባ ዩኒቨርሲቲ የሰሩ ሲሆን ኮምፒውተር ሳይንስ እንዲሁም ሶስተኛ ዲግሪያቸውን የኤሌክትሪክ ምህንድስና ወይም ኤሌክትሪካል ኢንጂነሪንግ ደግሞ በሃርቫርድ ዩኒቨርሲቲ አስተምረዋል። በሃርቫርድ ዩኒቨርሲቲ ተምረዋል። በሰሜን አሜሪካ የሳይበር ደህንነት አማካሪ ኮንትራክተር ሲሆኑ ህዝብን በማገልገልም ከፍተኛ አድናቆትን ተችረዋል። የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ፕሬዝዳንት፣ የኢትዮጵያ ምሁራንና ባለሙያዎች መስራችና ፕሬዝዳንት፣ በሰሜን አሜሪካ የኢትዮጵያ የፊዚክስ ባለሙያዎች ማህበር መስራችና አባል እንዲሁም የቀድሞ የኢትዮጵያውያን ማህበረሰብ ማዕከል በሜሪላንድ መስራችና ምክትል ፕሬዝዳንትም ናቸው። ታዲያ ዶክተር ጥበቡ አየለ ኃይለማርያም በመምህር ደረጀ የአሃዱ የግጥም መድብል መጽሐፍ ምረቃ ላይ እንዲህ ሲሉ መልእክታቸውን አስተላልፈዋል። ሰው እውቀት የሚገኘው ደግሞ በተግባራዊ ልምምድ የጠቢባን ትምህርቶችን በማዳመጥ በጥንቃቄ በማዳመጥ በተለይም መጽሐፍትን በማንበብ ሀገር መቆሙም ሆነ መፍረስ የምትችለው በችግር አለ፣ በጦርነት አለ፣ በቴክኖሎጂ ኋላ በመቅረት አለ። እንደዛ ቢሆን ኖሮ ኢትዮጵያ ለዚህ ዘመን ሁሉ ነፃነቷን አስከብራ አትቆይም ነበር። በአድዋ ላይ ድል አንቀዳጅም ነበረ። በድህነት ቢሆን፣ በኋላ ቀርነት ቢሆን፣ በጦርነት ቢሆን ኖሮ ግን ሀገርን እንድትቆምና እንድትሄድ እንድትሻገር ዘመን እንድትሻገር የሚያደርጋት ምንድነው? የእውቀት ማነስ፣ የግንዛቤ ማነስ፣ የህሊና መተኛት፣ ቅድም እንዳልኩት የአእምሮ አለመንቃት። ብዙ ኢንፎርሜሽን አለ፣ ዝም ብለን እናገላብጠዋለን፣ ግን አናነበውም፣ አንረዳውም፣ አንገነዘበውም። ያ ያለመገንዘብ ችግር ሀገራችንም ወደ አለንበት ደረጃ ሊያደርስ ይችላል ማለት ነው። ብዙ በስም የሚያስፈራራ የትምህርት ደረጃ ያላቸው ሰዎች ወደፊት ሊያራምዱን አልቻሉም። እያንዳንዳችን ወድቀናል። እያንዳንዳችን በተሰማራንበት ፍሬ ልናፈራ አልቻልንም። ምክንያቱም አእምሯችን እያንቀላፋን መንቃት አለበት። የሚነቃው ደግሞ ምን ስናረግ ነው? መጽሐፍን ስናነብ ስናገላብጥ ነው። አንዱ ነገር ምንድነው? መጽሐፍ ማንበብ ማለት ነው። እንደዚህ ዝም ብሎ ማገላበጥ በየቀኑ ብዙ ኢንፎርሜሽኖች ይመጣሉ። እነዛን ማወቅ፣ ኢንፎርሜሽን መሰብሰብ ማወቅ ማለት አለ። መጽሐፍን ማንበብ ማለት 1000 መጽሐፍ አንብቤያለሁ መቅጠር ሳይሆን ልናነበው የሚገባንን መጽሐፍ መጀመሪያ መምረጥ። 1000 መጽሐፍ ከማንበብ 10 ትምህርት መጽሐፎችን ይዞ በደንብ አድርጎ አገናዝቦ
በጥልቀት መረዳት፣ ማገናዘብ፣ ከሌሎቹ ጋር ማዛመድ ነው። ኢትዮጵያ ረጅም የሆነ የሥነ ጽሑፍ ታሪክ አላት። ብዙ ምርምር አያስፈልግም። አርኪኦሎጂ ወይም ሌላ ነገር አያስፈልግም። የግዕዝ ፊደልን ታሪክ ማወቅ ብቻ ይበቃል። መቼም እስክሪብቶና እርሳስ የሚገኘው ተማሪ ቤት ነው። የማይማር ሰው እስክሪብቶ ደብተር ሊኖረው አይችልም። ማረሻ ኦፈር የሚገኘው ገበሬ ቤት ነው። ፊደል ደግሞ ኢትዮጵያ ውስጥ የተገኘው ጸሐፊዎች ስለነበሩ ምሁራን ስለነበሩ ነው። በግምት ዩኔስኮ እንደሚለው በገዳሞች ውስጥ ከ200,000 በላይ የሆኑ የብራና መጽሐፍት አሉ። ማን ማንበባቸዋል? ማን ማንበባቸዋል? ዲጂታይዝ ሆነዋል አሉ። ከጥንት ጀምረው በጽሁፍ ሲተላለፉ የነበሩ እውቀቶች አሉ።
ዝግጅት ካደመቁት ሰዎች መካከል መምህራን በአሜሪካ ሀገር ኮሚቴ በመሆን ከፍተኛ ድጋፍ ያደረጉ የሚገኙት የመምህር ወዳጆች ናቸው። መምህርን በመንከባከብ እንዲሁም ደግሞ ለስራቸው አመቺ የሚሆኑ ነገሮችን በማዘጋጀትና ነገሮች ቀና እንዲሆኑ የበኩላቸውን አስተዋጽኦ ሲያደርጉ የነበሩት እነዚህ ጧፍ በማብራት ላይ የሚገኙት መልአከ ኃይል ቀሲስ ተስፋዬ፣ ወይዘሪት የውብነሽ ኪሮስ፣ አትሌት አሰፋ መዝገቡ፣ ኳስ ተጫዋች ሙሉጌታ ወልደየስ፣ አርቲስት ኩሪባቸው፣ ወይዘሪት ትዕግስት ጥላሁን እንዲሁም ወይዘሮ ኤልሳቤት አብዲሳ አጋ። በነገራችን ላይ ወይዘሮ ኤልሳቤት አብዲሳ አጋ የጀግናው የኢትዮጵያ የቁርጥ ቀን አብዲሳ አጋ ልጅ ነች ማለት ነው። ሳይንቲስት የሆኑትም ዶክተር ጥበበ አየለ ይህንን ፕሮግራም ለማድመቅ የራሳቸውን ከፍተኛ የሆነ አስተዋጽኦ አድርገዋል። Amen.
አርቲስት ኩሪባቸው ወልደ ማርያም ምንድን ነው የያዘችው? ቁልፍ አለ፣ ሳጥን አለ። ክቡር አስተዳዳሪያችን መልአከ ኃይል ቁልፉን ይከፍቱታል። ለጴጥሮስ ቁልፍ ተሰጥቷልና ሰጠኝ ነው ሰጠው። በቅድስት ሥላሴ ፈቃድ አሃዱ የግጥም መድብል በመምህር ደረጀ ዘወይንዬ የተዘጋጀው ኦፊሻሊ በዚህ ሰዓት ተመርቋል። እሺ፣ ከዚህ በመቀጠል የዚህ የግጥም መድብል ጸሐፊ ወይንም ደራሲ መምህር ደረጀ ነጋሽ ዘወይንዬ ከመጽሐፋቸው ውስጥ ለእፍታ ለእኛ ለጆሮአችን የሚጥመውንና የመጽሐፉን አጠቃላይ ይዘት ግንዛቤ እንድናገኝበት የሚያደርግ ግጥምን ያነቡልናል። እግዚአብሔር ለዚህች ሰዓት ስላደረሰን እሳቸውንም ከብዙ ነገር ጠብቆ ለዚህ ክብር ስላበቃልን ስሙን አምላካችንን እናመሰግናለን። አሃዱ በመጽሐፍ ቅዱስ አሃዱ ቀደመ፣ በዜና ፍጥረታት ቀድሞ ተሰየመ። በሥርዓተ ቅዳሴ ሲል ካህን አሃዱ እርሶም በተመስጦ ወደ አምላክ ሲሄዱ ለቱ በሰላም መጀመሪያ አሃዱ እንዴት ያስደስታል ከቡነው ሲነግዱ። ሙሴና ዮሐንስ ብለዋል አሃዱ በቀደመው እምነት አብረው ሲጋመዱ። የተስፋ ሃይማኖት ተዋህዶን ይዘዋል፣ በፈጣሪ ዘንድም እጅግ ተወደዋል። እሁድ አሃደ አሃደ አሃዱ ቃል ሥጋ በመሆን አብረው ሲዋሃዱ። አማናዊ ወጉን በልተው ሲቀደሱ ሙሽርነት ያምራል በቤተ መቅደሱ። እረፍት ያገኛሉ ቀናውን መርጠዋል፣ በደብረ ጽዮን ላይ መኖሪያ ሰርተዋል። መጀመሪያ ሳይኖር መጨረሻ የለም፣ አሃዱ ሳይባል ሕይወት አይጀምርም። በቀዳሚው ገብረ እግዚአብሔር ሰማየ ወምድር። ቀዳሚው ገብረ እግዚአብሔር ሰማይ ወምድር። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ሙሴ አለ። ቀዳሚው ቃል ውእቱ ቃል ሥጋ ሆነ። ዮሐንስ አለ። ለዚህ ነው ደብረ ታቦር ላይ ሁለቱን በሚስጥር ያያታቸው። የሁለቱም መነሻ ምንድን ነው? አሃዱ ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እንዘ አሃዱ ሰለስቱ እንዘ ሰለስቱ አሃዱ። እናመሰግናለን። አንድ ነው። አሃዱ የግጥም መድብል በዛሬው ዕለት የተመረቀውን በቁርአን አባቶች የተባረከውን
እኔም ለሚያሳዝነው ጥንታዊና ታሪካዊ ቦታ ለሆነው አስታዋሽ ላጣው ቤተክርስቲያኑ ቆሞ ለቀረው ለአቡነ ሲኖዳ ገዳም እንዲሆንልኝ ለኮሚቴ ሰብሳቢዋ ተሸጦ ገቢው ሙሉ ለሙሉ ለቤተክርስቲያኑ ማሰሪያ ይሁንልኝ። ገንዘቡ ከኔ ጋር አይነካካም። የሚሸጠው ገንዘብ ቀጥታ ከኮሚቴዎች ጋር ነው የሚሆነው። ኮሚቴዎች ደግሞ በገዳሙ አካውንት ነው የሚያስገቡት። የገዳሙ አካውንት ላይ ስልኬ እንጂ ስሜ የለም። በ3 ሰው በገዳሙ ሰዎች የታሰረ ነው። ከኔ ጋር የጸዳ ነው። ጻድቁ ለዋሉልኝ ውለታ ለእቺ ጥቂት ናት። ልጆቼን ባርኳል፣ ትዳሬን ባርኳል፣ ሕይወቴን ባርኳል። አቡነ ሲኖዳን አመስግኑልኝ። ሲኖዳ ነው። አንዴ ቆመን አባ ሲኖዳ መዝሙር የግጥሙ ደራሲ የመዝሙሩ ምን ይሆነኝ እንዳቀሜ ታታ ዘይቃ ዜማ ሰርቶለታል። ስለዚህ እስቲ መዝሙሩን አንድ ላይ እንዘምራለን። Si노ዳ
ይሸጥ በማለት የጋበዙኝ ታላቁ እግዚአብሔር ይስጥልን ታላቋ ቅድስት አርሴማ ዳግማዊት ደብረ ሊባኖስ አቡነ ተክለ ሃይማኖት ቤተ ክርስቲያን የመጀመሪያውን አገልግሎት እንድሰጥ ያደረጉ እንደዚሁም እግዚአብሔር ቢፈቅድ ህዳር 12 ታላቅ በዓል አለ የቅዱስ ሚካኤል እዛ ላይ እንግዲህ እኔም ኩሪም ሌሎቻችንም እንገኛለን። በዕለቱ ነው ታቦቱ የሚወጣው። ሜሪላንድ ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቤተክርስቲያን ወጣት መዘምራን ማናቸው? ደብረ ሚጣቅ ቅዱስ አማኑኤል ወቅድስት ኪዳነ ምሕረት ቤተክርስቲያን ዲሲ ክቡር አባታችን ትልቅ ስራ እየሰሩ ነው። እንግዲህ ኖቬምበር 9 ትልቅ ፕሮግራም አለ። ቅዱስ አማኑኤል ይነግሳል። እሱም በቀጥታ ስርጭት በማህበረ ወይንዬ ይደረጋል። በወይንዬ በደረጀ ዘይንዬ ሚዲያ ይካሄዳል። ልናበረታቸው ይገባል። ኖቬምበር 9 ዲሲ፣ እንደዚሁም ደግሞ ህዳር 12 ተክለ ሃይማኖት ቤተክርስቲያን ሜሪላንድ ታላቅ ዝግጅት አለ። እሱም ላይ እንሳተፋለን። አንቀጸ ብርሃን ቅዱስ ዑራኤል ወሩፋኤል ቤተክርስቲያን፣ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን፣ መካነ ስብሐት ቅዱስ እስጢፋኖስ ወልደታ ማርያም ቤተክርስቲያን፣ ለብፁዕ አቡነ ፋኑኤል የዲሲና አካባቢ ሊቀ ጳጳስ በደብዳቤ በመጻፍ አይዞ በማለት ስመጣም በመደወል ትልቅ ስራ ሰርተዋል። እሺ ኮሚቴዎች ነው የምንሄደው። ወይዘሪት የሆነች ኪሮስ ጠንካራ ስራ በመስራት ኮሚቴዎች አንድ ጊዜ ወደ መድረክ ወደ አውደ ምሕረት የሆነች ኪሮስ ይሄ ኮሚቴ የደብረ አሜን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖትም ላይ እንዲህ ልዩ ፕሮግራም ይሰራል። ወይዘሪት ኩሪባቸው ማነው አርቲስት ኩሪባቸው ወልደ ማርያም ወይዘሪት ትርሲት ጥላሁን ወይዘሮ ትርሲት ጥላሁን ትልቅ ስራ የሰራች ስመጣ መጀመሪያ ማለፊያ አሁንም ያለሁት እሷ ጋር ነው። ትርሲት ጥላሁን ወደዚህ አቶ ኤፍሬም አሰፋ በእሱ ነው አሜሪካን ነፃ አውሮፕላን ቲኬት በማግኘት የተለያየ ቦታ የምዘዋወረው ባልና ሚስቶች ናቸው። ወይዘሮ ይፍቱ ስራ አሻግሬ ይፍቱ ዲኮር በነፃ በየዓመቱ ዲኮር የምትሰራለን። ወይዘሮ አስቴር ኪሮስ እነ የውበን የሰጠችኝ ታላቋ እህታችን አስቴር ኪሮስ፣ ወይዘሮ አስቴር ብርሃኑ በችግር ሰዓት አይዞን ማለት የቆመችልን፣ አቶ ኤልያስ ሙልጌታ በዛብህ፣ ራሄል መኩሪያ፣ ወይዘሮ ራሄል መኩሪያ ኢትዮጵያ እዚህም ኮሚቴ በመሆን ስራ ስትሰራ የቆየች ዘማሪት ሮዛ እንግዲህ ከፊላዴልፊያ 1 ሰዓት ወደዛ ያስኬዳል። ከዛ ነው መታ የመረቀችው። አሚሾችን ያስጎበኘችን አገልጋይ ሲመጣ በተፈጥሮ ያሉትን አሚሾችን እሷ ናት። ዮዲት
አርቲስት ዘማሪ አለም ከበደ፣ ጸሐፊ ትእዛዝ መምህር ታዲዮስ ግርማ፣ የሁለገብ አገልጋይ ታዛዥ ወንድማችን ፎቶናት ስቱዲዮ ካሜራ በነፃ ዛሬ ያስተላልፍልናል ብለን የጠበቅነው ሰማያት ሚዲያ ነው። በምን እንደቀረ አላወቅንም። ጉድ አድርጎን ነበር። ተስፋዬ ስለደረሰ ነው ቀጥታ ስርጭት የተካሄደው። ዳንኪራ ሚዲያ ዝግጅቱን እየቀረጸ ያለ ነው። ወይዘሮ ሂሩት ቸርነት በጎ አድራጎት መስራት የምትታወቅ ናት። ሂሩት አቶ ዳንኤል አስናቀ፣ ወይዘሮ አበባ ፎቶግራፈር አለማየሁ በቀለ፣ አሌክሶ ማስታወቂያዎችን በነፃ እየሰሩ እያገዙ ያሉ ወይዘሮ ራሄል መኩሪያ አለማየሁ ወስዳል። ፎቶግራፈር አለማየሁ በቀለ፣ ሳይንቲስት ዶክተር ጥበቡ አየለ ኃይለ ማርያም፣ ሰገን ውስጥም ጸሐፊ፣ ዶክተር ጥበበ፣ አርቲስት አብርሃም፣ አቶ ሽመልስ ምትኩ፣ አዌ ዲኮር ትናንትናም አብሮ ሲሰራ ባለፈው በነፃ ይህንን ዲኮር ከይቱ ጋር በመሆን የሰራ በብዙ ስቱዲዮን እንዳሳድግ እየደገፉ ብዙ ማቴሪያል ያሟሉልኝ በድካሜ ሰዓት እማርፍባቸው ጡመ ልሳን ቀሲስ ወርቅነህ ከነባለቤታቸው የሽዬ ጋር በመሆን ብዙ ማቴሪያሎች ዩቲዩብ ያለውን በመግዛት ያገዙኝ ያበረቱኝ እሳቸው ናቸው። ዘማሪም ናቸው። ዘማሪ ዲያቆን አኪያ፣ ዘማሪ ዲያቆን አለም ሰገድ ጓንጉል፣ አንበሳው ሁል ጊዜ ከአገልጋይ ጎን የሚቆመው አሌክሶ፣ ዘማሪት አዲስ እንግዲህ የተረሳ ካለ ይቅርታ እንጠይቃለን። ጸበሉ መስንቆ ዴቦ ሲነገረው እሺ፣ ይህም ብቻ አይደለም ድምፅ ማጉያውን ምን ያመጣለው አትቸገር ወንድሜ በማለት ከጎኔ የቆመ በእውነት ከልብ ነው። መመርሰለን አርቲስት ዮሴፍ ወልደማርያም ክራር በእውነት እግዚአብሔር ይስጥልን። ሲነገረው ያለምንም ማንገራገር ፈቃደኛ በመሆን ያደረገ ደረጀ ዘወይንዬ አስጎብኚ ድርጅት ነው ባንትኑን ያዘጋጀው። ሌላ የቀረሰው ካለ የምንሰጥ ይሆናል። እንግዲህ የመጨረሻውን አደራ ምላችሁ የቀደም የተክለ ሃይማኖቱን ህዳር 12 እንደዚሁም የዲሲ ቅዱስ አማኑኤል ቤተክርስቲያን ፕሮግራም ኖቬምበር 9 በታላቅ ስነስርዓት ፕሮግራሙ ስለሚከበር ሁላችንም እንድናግዛቸው አደራ እንላለን። አባቶቻችን የአቡነ ሲኖዳን ጉዳይ ያስቡበት። ክቡር አባታችን ዘማሪያን አንዱ መዝሙር ፕሮግራም በቃ እሺ፣ ወደ
ከዚህ በመቀጠል የመጨረሻውን የቀረበውን የዚህ ህብስት ዳቦ የመቁረስ ስርዓት ነው የምናካሂደው። በዛው ጸሎት ተባርኮ ያንኑ በልተን እየዘመርን የፕሮግራም ፍጻሜ እናደርጋለን። ዛሬ በዋሽንግተን ዲሲ በተደረገው የምረቃ ስነ ስርዓት ልዩ ተሸላሚ ስመጣ ያረፍኩባት ከ31 ዓመት ከእህቷም ከቤተሰቦቿም ጋር ገዳማትን እንድረዳ ያደረገች ባለቤቷ ወደ ተለያየ ስቴት እንዲሄድ ነፃ ትኬት እያዘጋጀ ትልቅ ስራ የሰራ መከራ በደስታም ካጠገቤ ያልተለየች ብዙ በረሃዎችን አብረን የተጓዝነው ከጠረፍ ጠረፍ በማህበረ ወይንዬ የተጓዘን በአሜሪካ የህዝብ ግንኙነት ክፍል ኃላፊ የሆነችው እህታችን ወይዘሮ ትርሲት ዘወይንዬ ክቡር አባታችን ይሄ ልዩ ስጦታ እንዲሰጡልን በፍቅር ጠይቃለሁ። በጣም የምንወዳት በነገራችን ላይ ለምለም እንጀራ ታከፋፍላለች። ስሙ የቤት እንጀራ ይባላል። ንጹህ ጤፍ ወደፊት በየቤታችሁ ይመጣል። ባለውለታዬ ትልቅ ስራ ይሰራል። ብዙ በርካታ ያገዙ ሰዎች አሉ። ለእህታችን ለትርሲት ግን ፍቅሬን ለመግለጽ ለዘመናት በወይንዬ ላይ ስጦታዎች እንዲሸለም ከዚህ የምታረግናት እንግዲህ ስቲያውጭና መመር ይሰራላት። ከቅድስት ሀገር ኢየሩሳሌም የመጣ ነው። ከታላቁ ስፍራ ከቀራንዮ ደሙ ከፈሰሰበት ስፍራ የመጣ ነውና እግዚአብሔር እንዲጠብቃት በምህረቱ እስካሁን ለዚያ ቆይቷታል። ወድሻለሁ። በርቺ ነው። እግዚአብሔር ይመስገን። እንግዲህ ማጠናቀቂያው በዝማሬ ነው። መላከ አሚንም ይዘምራሉ፣ ቀሲስም ይዘምራሉ።
ውድ ቤተሰቦቻችን የመምህር ደረጀ መጽሐፍን አስመልክቶ ያዘጋጀንላችሁ አጠቃላይ ሁኔታው ምን ይመስል ነበር የሚለውን ፕሮግራም በዚሁ እናጠናቅቃለን። ፊታችን እሁድ ከነገ በስቲያ ማለት ነው በሌላ ስቴት ማለትም በደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ቤተክርስቲያን ይካሄዳል ማለት ነው። ይህም የሚከናወነው እንግዲህ በኖቬምበር 2 ሲሆን ሁላችሁም በዚህ ደብር ላይ ተገኝታችሁ የፕሮግራሙ ተሳታፊ እንድትሆኑ በክብር ተጋብዛችኋል። ስለተከታተላችሁን እናመሰግናችኋለን። መምህርን እንኳን ደስ አሎት እያላችሁ ኮሜንት ላይ ሀሳባችሁን እንድታሰፍሩ በአክብሮት እንጠይቃችኋለን። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ሰናይ ጊዜ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ ክብረ በዓል የአምላካችን የመድኃኒታችን የቅዱስ አማኑኤል በዓለ ንግሥ ሰንበት ትምህርት ቤት መዘምራንና ተጋባዥ ዘማሪያን በተገኙበት ከ4 ጀምሮ በማህሌትና በቅዳሴ በትምህርተ ወንጌል ኖቬምበር 9 2025 በድምቀት ይከበራል። አድራሻ 701 ኦግሊትሮፕ ስትሪት ኖርዝ ዌስት ዋሽንግተን ዲሲ 20011። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4። የበረከቱ ተካፋይ እንድትሆኑ ሁላችሁም ተጋብዛችኋል። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት